ውድ ተመልካቾቻችን ቅዱስ ጳውሎስ እንዳለ ዕለት ዕለት የሚከብድብን የአብያተ ክርስቲያናት ሁሉ ሐሳብ ነው። በእኛ ቆሮንቶስ ምዕራፍ 11 ቁጥር 28 እንደተመዘገበው ማለት ነው። እኛም ዕለት ዕለት የሚያሳስበንና እናንተንም የምናሳስባችሁ ረዳት የሌላችሁ በሳምንት አንድ ቀን የአብያተ ክርስቲያናትን ጉዳይ አቅርበን የገጠር ቤተክርስቲያኗን እንድትረዱ በአስራት በኩራታችሁ በገንዘባችሁ በማትሪያልም በሁሉም ይህ በቴሌቪዥንና በእማማ ሚዲያ የምናቀርብላችሁ ከቦታው ተቀርጾ የመጣውን ቪዲዮ ይሄው በቤተክርስቲያኗ በተከፈተው የባንክ ሂሳብ ቁጥር በቀጥታ እንድትረዷቸው እንድታግዟቸው ለእናንተ አቅርበናል። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቄስ ጌታሁን ገብሬ ይባላለሁኝ። የመጣሁት ከዋግምራ ሀገረ ስብከት በአበርገሌ ውስጥ አረው ቅዱስ ጊዮርጊስ ቤተክርስቲያን አስተባባሪ ወይም የደብሩ ኃላፊ ነኝ ማለት ነው። ልዩ ቦታ በአበርገሌ ወረዳ ውስጥ 014 ይባላል። ተከዜን በጀልባ ተሻግሮ ነው የሚገኘውና እንግዲህ እኛ ህፃኖች ነን። አባቶች ሲነግሩን ግን 105 ዓመት የቆየ ቤተክርስቲያን ነው የሚገኘው። ያም ሲሆን በሳር ነው ያለው። ቤተክርስቲያኑ በሳር ነው ያለው እስካሁን ድረስ። ከዛን ተነስቶ ግን ቤተክርስቲያኑን አስጀምረን እስካሁን ድረስ የተጀመረው በ2012 ዓመተ ምህረት ነው። አቅም በማጣት በጦርነቱ በተለያየ ጉዳይ እስካሁን ድረስ ቆይቷል። ይሁን እንጂ ከሚገዛው ጓዝ ንብረት ይልቅ የቦታው መራቅ ትራንስፖርት የለውም፣ መብራት የለውም። ቤተክርስቲያኑ በቀንዲል ነው የሚበራው። በዘይት ሆኖ በቀንዲል ነው የሚበራው ቤተክርስቲያኑ። ምንም ነገር የለውም። ለምን ቢባል ቦታው አካባቢው መብራት ስለሌለ የሚበራው በዘይት ነው። ቤተክርስቲያኑ የሚገኘው በሳር ቤት ነው እና ስለዚህ እንግዲህ ጓዙ ንብረቱ ለቤተክርስቲያኑ ተገዝቶ የሚገባው ይልቅ ለትራንስፖርት የሚከፈለው ነው የሚልቀው። ቤተክርስቲያኑ 20 በ20 ነው። ቆርቆሮ ያስፈልገዋል። ከዛ ባህር ዛፍ ያስፈልገዋል። ሌላ የተለያዩ ችቡድ ሌላ ብዙዎች ነገር ያስፈልገዋል። ዞሮ ቤተክርስቲያኑ ገና ነው። በሀገራችን ውስጥ ላይ በአበርገሌ ወረዳ የምትገኘው አረው ጊዮርጊስ የተባለች ቅዱስ ቤተክርስቲያን ህብረተሰቡ እንደዚሁ ለተዋሕዶ ሃይማኖት ጉጉነት ያላቸው በመሆኑ ይችን ቅዱስ ቤተክርስቲያን ለመጀመር በቅተዋል። ከጀመሩ በኋላ ለመፈጸም ደግሞ አቅማቸው በሚያንስበት ሰዓት ደግሞ እንደዚሁ እርዳታ ቢደረግልን እያልን እየጮህን ስለሆነ በአክብሮት እንጠይቃለን። ቤተክርስቲያኑ የሚስተዳደረው ያው ምንም በደሞዝ አልባ በነፃ ነው የሚገለገለው። እንዴት ብትሉ አቅም ስለሌለ ህብረተሰቡ መክፈል ምንም እንደዚህ ንግድ ምናምን ስለማይታወቅ የምንስተዳደረው በግብርና ነው። ግን ከዛ አገልግሎቱ ያሉ ካህናቶች የሚያገለግሉት የነፃ አገልግሎት ነው። የነፃ አገልግሎት ማለት ደሞዝ የሌለው ነው። ስለዚህ ከዛን አንስቶ ግን ለምትመለከቱ ወይንም ለምታዩት ሁሉ ደርሶ ያለው በደብሩ አካውንት የተቻላችሁን ያህል እንድትረዱ በማለት አሳስባለሁኝ። የአረው ቅዱስ ጊዮርጊስ ነው የሚለው። ከዛም ደግሞ በደብሩ ኮሚቴ ነው የወጣው 1031 35 51 117 እደግመዋለሁ 1031 35 51 117 ማግኘት ለምትፈልጉት 09 12 50 99 12። ስለዚህ ያው እናንተ ከውጭ ሀገርም ከውስጥ ሀገር ያላችሁም ትብብር እንድታደርጉልን እያሳሰብን ነው። ሀገራችን ኢትዮጵያን እግዚአብሔር ይባርክልና። ወስብሐት ለእግዚአብሔር። ያቆየን ያኑረን።